ደግሞ ከስራ ፍት ጋር ምን ችግር ይኖርብኛል? ለሱ ተደረበሽ እኔ የተናገርሽኝ እንዳይሆን ብቻ። አሁን እናገርሃለሁ ታርቆ። በቃ ከሱ ራስ ውረድ። ለምን ዝም ብለህ የራስህን ህይወት አትኖርም? በጣም ጥሩ። የትም ለማታውቂው ትናንትና ለመጣ ወተቴ የተናገርሽኝ ነው አይደለ? እኔ ለማንም አላገዝኩም ነው እኔ ቆምሽው። ቆይ እኔ ምን ያስቃል? የሚያስቅ ነገር ታባረኛችሁ። ኧረ ተው እና የመልቀቂያ ደብዳቤ ፈለግ። ቆይ እስኪ ለምንድን ነው የምታባረኝ? እወጣታለሁ። አልወጣም። ከቤቴ ወዴትም አልሄድም። ቤቴን ያው ድሮ ቀረ። ትንሽ እንኳን አታፍሪም? በአንቺ ምክንያት ነው የነቃል። እሱ ምን አድርጊ ብለው ብዬ ነው ለምን ትናገሪ? አዎ በገዛ ቤት የፈለግኩትን መሆን ይችላል። የገዛ ቤት አይደለም ይሄ ቤት ነበር እሱ ያንተ። አሁን ዛሬ የኔ ቤት አጭበርብረህ እንደገዛው አትርሳ። አጭበርባሪ ነህ። ተዋክ ነው ተናገሩ እና ያለና ታርቆን እንግዲህ ግራ ተጋብቷል። እኔ ነኝ ባሏ ወይስ አድናን ነው? ምን እየሆነች ነው ያለው? ምንስ እየተከሰተ ነው ያለው? በማለት እንግዲህ አድናንን ታፈቅሪዋለሽ ወይስ ምንድን ነው እሱ ችግርሽ ምንድን ነው? እኔ ነኝ ባልሽ ወይስ አድናን እንደዚህ የምትደረቢለት ብሎ ሲጠይቃት እንግዲህ አዎ አፈቅረዋለሁ ብላለች። እሱም አፈቅረዋለሁ ስትል ለእኔና ለልጅሽ ስትይ ከዚህ አይነት ነገር መቆጠብ አለብሽ። እንዴት ልጅ አስቀምጠሽ አፈቅረዋለሁ ብለሽ ትያለሽ? ትናንትና አይተሹ ብሎ ሲላት ከዚህም በፊትስ ታውቂዋለሽ እንዴ በማለትም ሲጠይቃት አረ እኔ በፍጹም ከዚህም በፊት አላቀውም፣ ሆኖም ግን እንደ ሰው ይቆረቁረኛል እሱን ስትነካ ትለዋለች። እሱም ምን ስለሆነ ነው የሚቆረቁርሽ ወጠጤ? ለዚህ ለወጠጤ ብለሽ እንደዚህ ተደርበሽ እኔን የምትናገሪኝ በማለትም ሲላት ወጠጤ አይደለም አንተ የራስህን ህይወት ለምን አርፈ አትኖርም ትለዋለች። እኔም አርፌ እየኖርኩ ነው፣ ያንቺ ሁኔታ ግን ምን እንደሆነ አልገባኝም። ቅድም ላይም ገና እሱ ሲወድቅ እንዴት እንደተሰበሰብሽ ራስሽን የምታቂ አይመስለኝም። እኔ እዛ ጋር እኔ ብገፈተር ኖሮ እንደዚህ አይነት አታሳይም ነበረ ብሎ ይላታል። እሷም ላንተ አዲስ ሆኖ ነው፣ እኔ ብቻ በቃ አትጨቅጭቀኝ፣ እሱ ሰው ስለሆነ ብቻ ነው የምረዳውና ከጎኑ የወንኩት ብሎ ትመልስለታለች። ስለዚህ አድናን ከዚህ ቤት መውጣት አለበት። አድናን ከዚህ ቤት ካልወጣ ለኛ ሰላም የለንም። ሁልጊዜም በሱ የተነሳ እዚህ ቤት ጭቅጭቅ ብቻ ነው ያለውና ስለዚህ ከዚህ ቤት መውጣት አለበት ብሎ ይላታል። እሷም በፍጹም ከዚህ ቤት አይወጣም። አድናን ከዚህ ቤት የሚወጣ ከሆነ እኔም ከዚህ ቤት እወጣለሁ ብላ ትለዋለች። አንቺ ግን ጤነኛ ነሽ ወይ? ትናንት ላወቅሽው ሰው እንደዚህ እየሆንሽ ያለሽው ብሎ ሲላትም ቤት እስኪያገኙ እንደምንረዳው ተነጋግረን ነበረ። ስለዚህ አሁን ቤት ሳያገኙ ውጡ ማለት ምን አመጣው? እሱን የምታስወጣ ከሆነ እኔም አብሬ እንደሚሄድ ወቅ ብላ ትለዋለች። እሱም እጅግ በጣም ይናደድና እስቲ እናያለን የሚፈጠረውን ነገር ብሎ እንግዲህ አድናን ፍለጋ ወደ ሳሎን ሲሄድ ሉዋና ቁጭ ብላ ነበረ። አድናን የት አለ ብሎ ሲላትም አድናን አሁን ወጥቷል፣ ምን ሆነ ካልታርቆን ብላ ስትለው አድናን ከዚህ ቤት መውጣት አለበት ብሎ ይላታል። እሷም አይ ትንሽ ታገሰው ቤት እስኪያገኝ ድረስ ብላ ስትለው አይ ከዚህም በኋላ እንኳን አልታገዘውም፣ አይተሻታል አይደለ ቅድም ላይ ስገፈትረው እንዴት እንደሆነች። ስለዚህ እንዴት ብዬ ነው ትዳሬ ሲበጠበጥ ዝም ብዬ እሱ ቤት እስኪያገኝ እያልኩኝ ትዳሬን የምበጠብጠው? መውጣት አለበት ብሎ ይላታል። እኔ አንቺን ውጪ አላልኩሽም፣ አንቺ እስከፈለግሽ ጊዜ መቀመጥ ትቻለሽ፣ ግን እሱ ከዚህ ቤት መውጣት አለበት በማለትም ሉዋናን ሲላት ሉዋናም ታስብና እንግዲህ ትናንትና ሚራ ሮቤል በህይወት እንዳለና አድናን እንደደበቃት ስለነገረቻት እንዴት የእህቴን ገዳይ ይደብቀኛል የሚለው ጭንቅላታ ውስጥም ስላለ እሷም እሱ ብቻ መሄድ ይችላል፣ በቃ ሲመጣ ተረጋጋና በተረጋጋ መንፈስ ታወራዋለህ፣ ከዛን እሱ መሄድ ይችላል ብላ ትለዋለች። እሱም እንዴት ነው የምንረጋጋው? እሱ እያለ ሰላም የት አለ? ጎንበስ ብሎ ፍቅር አስይዟታል፣ ፍቅር ይዞኛል እያለች ነው። እንዴት ባለትዳር ሆና ፍቅር ይይዛታል? ምን ማለቷ ነው? እሷስ እያለችው ነው እንግዲህ ሉዋና። ሆኖም እንግዲህ አድናንም ምንድን ነው ሉዋና አንቺ ምን እየሆንሽ ነው ያለሽው? ታርቆን ጋስ ምን እያደረግሽ ነው ያለሽው? እንዴት ነው ከሱ ጋራ የት ሄድሽ ነው የመጣሽው? ብሎ ሲላት ምንም አያገባም፣ ከዚህም በኋላ አንተ ለኔ ምንም ስለሆንክ ምንም አያገባም ብላ ትለዋለች።
እሱም እንዴት ነው የማያገባኝ? አንቺ እንደ ሕፃን ነው እንዴ የሚቀያይርሽ? ምን እየሆንሽ ነው ያለሽው? ብሎ ሲላት የእህቴን ገዳይ እስከ ደበቅከው ድረስ ለእኔ ምንም ነገር አይደለም። ለወንድምህ ተቆርቁረህ ወንድምህን ደብቀህ አስቀምጠህ እንደዚህ የእህቴን ሞት ቀላል አደረክ። ላንተ ቀላል ነው እንዴ? ገና ምንም ነገር ከዚህም በኋላ አይኖረንም ብላ ትለዋለች። ይሄንን ደግሞ በህይወት የለም እንዳትለኝ፣ እኔ እኮ በባለፈው ጊዜ ነግሬክ ነበረ፣ መጥቶ ይዞኛል ዳሶኛል ብዬክ ነበረ። አንተ ግን እንደምንም ብለህ እኔን አሳምነህ ወንድምህን ደበከው። ስለዚህ ገዳይን ደብቀህ ከኔ ጋር ምንም አይነት ነገር አይኖርም በህይወት እንዳለና አንተ እንደደበከው ሚራ ነግራኛለች ብላ ስትለውም እንዴት ነው አንቺ ሚራን የምታምኛት? ሚራ እያወቅሻ ሰይጣንን ታምኛለሽ እንዴ? ብሎ ሲልም ሚራ ግልጽ ለግልጽ ስለምትናገር ነው አንተ የጠላሃት። ስለዚህ መጀመሪያም ወንድም እንደገደለ የነገረችኝ እሷ ናት። አንተ ደብቀህ ነበረ። አሁን ምንም ብትል ምንም ገዳዩን ካላመጣ ከዚህም በኋላ እኔና አንተ አብረን አንቀጥልም ብላ ትለዋለች። አድናንም እንዴት እያለ እየተከራከራት ነበረ። ሆኖም ህይወቴን እየበጠበጠች ያለችው ሚራ ናት በማለት ሚራንም ሄዶ ይፈልጋትና በይ ቀጥ በይና አሁን ሮቤል በህይወት አለ እስካልሽ ድረስ ሂጂና ለሉሃና ንገሪያት ብሎ ይላታል። አንተ ምንድነው ሁል ጊዜ ሉሃና የምትለው? እኔ ችግር በተፈጠረ ቁጥር እኔ ጋር ሮጠክ የምትመጣው። ስለዚህ እኔ ምንም የማቅልህ ነገር የለም። እሷ እየተጫወተችብህ ነው ያለችው ምንም ነገር ስለማታቅ ብላ ትለዋለች። አሁን ሄደሽ ትናገሪያለሽ ወይስ አትናገሪም ሲላት ምንም ግዳጅ የለብኝም ሄጄ የምናገረው ነገር የለም ብላ ትላለች። መቃብሩን አሳይቻለሁ እንደ ሞተ ታውቃለህ፣ እሷም እንደ ሞተ አሳምራ ታውቃለች። ስለዚህ እሷ እየተጫወተችብህ እኔ ላይ መተህ መጫወት አትችልም ብላ ትለዋለች። እሱም እንዴት ነው እንደዚህ የምትዩ? እንዴት ነው እንደዚህ የምታደርጊው? ቀጥ ብለሽ ታሳይኛለሽ፣ ካለበለዛ አለቅሽም ብሎ ሲያስፈራራት እንግዲህ እሷም ቁጭ ብላ ብቻዋን እነሱን እንደምንም ብዬ ካስወጣውኝ በኋላ የሚያሳምን ቃላት አግኝቼ ሁለቱም ከዚህ ቤት ካስወጣው በኋላ ከዛን ለታርቆን እንግዲህ ከሱ ዳንያ ልጅ እንደሌላት ከነገርኩኝ ከሷ ጋር ሲጣላ እኔ በቅርብ ቀን የታርቆን ሙሽራ ሆኜ እሞሸራለሁ እያለች እንግዲህ እያለመችም ነበረ። እንግዲህ ካላሳየሽኝ ብሎ ጎትቷት ይዟት ይሄዳል። እሷም እሺ ብላው ትሄዳለች። ግዴታ መቃብሩን ለእኔ ማሳየት አለብሽ ብሎ ሲላት እኔ መቃብሩን አላሳየም ብላ እሱ ሳያስብ ትረግጠውና ታመልጠውና ወደ ቤት እየሮጠች ትመጣለች። እሷም እባክህ ታርቆን እባክህን አድነኝ ሊገለኝ ነው በማለት እንግዲህ ትማጸነዋለች። ታርቆንም ሁልጊዜ በአንተ ችግር እየተነሳ እዚህ ቤት መጨቃጨቅ ነው። አሁን በልቀጥ በልና ሻንጣን ይዘ ከዚህ ቤት ውጣ። ከዚህም በኋላ አንተ እዚህ ቤት መቀጠል የለብህም ሲለው እንግዲህ አድናንም ወደ ኩሽና ይሄዳል። ከዚህ ቤት አንተ እኔን የማስወጣት መፍት የለህም ብሎ ሲለውም ምን ደብዳቤ እንዳመጣለ ነው እንደፈለግከው? ከዚህ በኋላ ያንተ አብቅተዋል በማለትም ሲል ምንም ያበቃ ነገር የለም። ስለዚህ ከዚህ ቤት አሁን አልወጣም፣ እስቲ እናያለን እንዴት እንደምታስወጣኝ ብሎ ይለዋል። እሱም እንግዲህ በዛ አይነት ሁኔታ ሲናገረው እስቲ ወንድ ነህ ብሎ ሲለውም አንተ ምንም የሚያገባ ነገር የለም በማለት በአንዳንድ ቃላቶች በመናገር እንግዲህ አንቆ ይይዘዋል ማለት ነው። እንግዲህ እሱም አንቆ በያዘው ሰዓት ለምንድን ነው ይሄ ነገር እየተከሰተ ያለው በማለት እንግዲህ እየተጫጫው እያለ ዳንያ ትመጣለች። ዳንያም እንግዲህ ምንድን ነው ምን እያረክ ነው ታርቆን ብላ ትለዋለች። እሷም ታገላግላቸውና ታርቆን እዛው በቆመበት ታርቆንን ትታ አድናንን ይዟት ትሄዳለች። ታርቆንም እንግዲህ በዛ ሰዓት እጅግ ይደነግጣል። እንዲህ እኔ ነኝ ባል ወይስ አድናን ነው ባል? ምንስ እየተፈጠረ ነው ያለው በማለት እንግዲህ እዛ ጋር ግራ ተጋብቷል ማለት ነው። ሉሃናም ከሚራ ጋር ቁጭ ብለው ነበረ። ሚራም እንግዲህ ለምንድን ነው እኔ ሚስጥር የነገርኩሽን እሱ ወንድሙን እንደደበቀ ነግሬሽ፣ አንቺ ደግሞ አሁን እንዴት ነው ሄደሽ የነገርሽው? የሚያባረረኝ እኮ ለዛ ነው። ለምንድን ነው ወንድሜን የተናገርሽው? በማለት እንግዲህ
አንቺ አሁን ሄደሽ የሆነ ነገር ፈጥረሽ ማጥፋት አለብሽ ብላ ስትላት ሉሃናም እኔ ስለሌላው ነገር የሚያገባኝ ነገር የለም፣ እኔ የሚያገባኝ ስለ እህቴና ስለ እህቴ ብቻ ነው በማለት ትላታለች። እህቴን ማን የገደለው? እህቴን የገደለ ገዳይ ብቻ ነው የምፈልገው በማለት እንግዲህ እሷም ትናገራታለች። እሷም እንግዲህ እንደዛ ብላ በምትናገራት ሰዓት ለምን ይሄ ነገር ሊከሰት እንደቻለ እየተጠያየቁ ይገኛሉ ማለት ነው። ሆኖም እንግዲህ በዚሁ እጅግ በጣም ነበረ የተናደደው ማለት ነው። ታርቆን እንዴት ይሄ ነገር ይከሰታል በማለት እንግዲህ በጣም ግራ ገብቶታል። ታርቆንን እንደማረጋጋት እሷ ግን ልታረጋጋ የሄደችው አድናንን ነበረ። አድናንንም የኔ ፍቅር ተረጋጋ፣ እሱ ዝም ብሎ ነው ብሎ ሲላትም አንቺ የኔ ፍቅር እንዳትኝ፣ የኔ ፍቅር እንድትኝ በፍጹም አልፈልግም፣ ፍቅርሽን ሄደሽ ፈልጊ፣ ባልሽን አረጋጊ ብሎ ይላታል። እሷም እንግዲህ እጅግ በጣም ትደነግጥና ለምንድን ነው አድና እንደዚህ የሚለኝ አስቢ እያለች ነው እንግዲህ ልጁም ታርቆን ስላልሆነ መጨረሻው እንግዲህ እንዴት እንደሚሆን የምናይ ይሆናል። 6 ቀናትን ብቻ ነው የቀረው እያሉን ነው፣ እያጓጉን ነው ማለት ነው። እንግዲህ የሳራና የሮቤል መጨረሻ እንዴት ይሆን እና ዳንያስ ወደ አድናን ነው ወይስ ታርቆን እንግዲህ ውሸት የተባለ አይወድም ልጁ የራሱ አለመሆኑ ሲያቅ ምን ይፈጠር ይሆን? እንግዲህ ዛሬ ላይ ደግሞ እኔ አድናንን አፈቅረዋለሁ